እኔ አንተን በጣም አፈቅርሃለሁ እና ላጣህ አልፈልግም። እኔም እኮ አፈቅርሻለሁ ግን አይ እኔ ግን እየፈራሁኝ ነው። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የምንወዳቸው ባልና ሚስቶች ዛሬ ደግሞ ለየት ባለ በአዲስ ነገር መጥተዋል። ገና መፋቀራቸው ነው። እኛ ባልና ሚስት ሆነው በመሀላቸው ልጅ እንጠብቅ፣ ገና እኔ አፈቅርሃለሁ፣ እኔ ወድሃለሁ፣ እንድትለየኝ አልፈልግም የሚል ካራክተርን ተቀብላ ሀይሚዬ እዚህ ጋ እንደምትዋት ፊቷ ላይ እንባዋ እንዲመጣ የተጠቀመቻቸው ክሬሞች እያቃጠሏ ስለሆነ እጇን እያርገበገበች ነው። ተመልከቱ። ተመልካችን ለማሳመን በዚህ ልክ ሀይሚዬ እንደዛ አይነት ነገር ባታረጊ ጥሩ ነው። በጣም የምወዳት በጣም የማከብራት ለሰከንድ ፊቷ ላይ መደበር መከፋት ይቅርና ተደብራ ማየት ከማይፈልጉ ሰዎች መካከል አንዷ ነኝ። ነገር ግን እኛን ለማሳመን እንደዚህ አይነት ካራክተር ተቀብለሽ ባትመጪ ደስ ይለኛል። ተመልከቱ፣ ፊቷ ላይ የተጠቀመቻቸው ነገሮች ስላቃጠሏት እንግዲህ ክረምት ነው፣ ኢትዮጵያ ብርድ ነው። ግን እንባዋ እንዲመጣ ለማስመሰል ያደረገችውን ነገር ፊቷ ላይ የተጠቀመቻቸው ክሬሞች ስላቃጠሏት እጇን እያርገበገበች ነው። ተመልከቱ። ሰላም ሰላም ቤተሰብ እንዴት ናችሁ? እንግዲህ የምንወዳቸው ሁለት ባልና ሚስቶች ዛሬ መጥተዋል። የዛሬው ደግሞ እጅግ በጣም ጫን ያለ ነው። እውነት ለመናገር እኔ ውሸት መሆኑን አንዴ ስለተናገሩ በዛው ቀጥልበታለሁ። ዛሬ ደግሞ እውነት ሀይሚ እንደዚህ አይነት ቪዲዮ ሲሰሩ እውነትም በመናገር ከሀይሚ ጎን ልትቆሙ ይገባል። ሀይሚ ገና አፈቅርሃለሁ እያለች ነው። ጎበዝ፣ እኛ እኮ ልጅ ነው የምንጠብቀው። ኧረ ተው አታጃጅሉ እንዲህ እኛ ከእናንተ ልጅ ስንጠብቅ ገና አፈቅርሃለሁ እያልሹ ነው ሀይሚ። ለማንኛውም የተለመደውን ሳክስ ነው ይዘው መጡት። ሀይሚን እናቃታለን፣ ከመጀመሪያ ጀምሮ እናቃታለን። ውደቂ ሲሏት እንኳን እዛ አስፋልት ላይ ይሁን ለጭንቅላቷ እንኳን ያላሰበች ነብር ናት። ለስራ ያላት ፍላጎት እኔ ከምነግራችሁ በላይ ነው። እናንተ ታውቋታላችሁ። በጣም ጎበዝ መስላ ነው የምትሰራው እና አስፋልት ላይ እንዴት እንደወደቀች ብሩክ ወደ ዱባይ ሲሄድ እንዴት እንደሆነች ከዛም በኋላ ከነዳኒ ሮስት ጋር ስትሰራ ራሱ እንዴት ሆና እንደሰራች ከሸገር ልጆች ጋር አይታችኋል። የሀይሚ አሁን የዛሬ ካራክተር እንቧ ለእኛ አዲስ አይደለም፣ ግን በዚህ ልክ ተመልካችን ፋራ ማድረግ ይደብራል። ኤኒዌይስ እኔ ለሀይሚ ምክር ነው የምሰጣት። ገና ዛሬ አፈቅራለሁ ትይዋለሽ። እኛ ከሱ ልጅ ወልደሽ አንቺን መሳይ ነብር የሆነች ወይ ሴት ወይ ወንድ ወልደሽ አቅፈሽ እንድናይ በጉጉት ስንጠብቅ አንቺ ገና ሀይሚ ገና አፈቅራለሁ ትይዋለሽ። ለማንኛውም ፊቷን በጣም እያቃጠላት ነው። እንባዋ እንዲመጣ የሆነ ክሬም ነገር ተጠቅማለች እና እጇን እያርገበገበች ነበር። ሲቀጥል ትናንትና የዲኤንኤ ምርመራ ሰጠን አላችሁ። ካሜራ የለም፣ የደም ምርመራ አልሰጣችሁም። ሲጀመር ቡታጅራ የለም። በቀኛ ፋራንን አረብ ሀገር ያለን አልተማርንም። ኧረ ተው። እንደ እድል ሆኖ ሳይሳካልን ቀርቶ ከሀገር ወጣን እንጂ ኧረ ተው አትናቁ በስልክ። ኤኒዌይስ ሀይሚ ብዙ ጊዜ ስታለቅስ የምትጠቀሚያቸው ክሬሞች አሉ። አንደኛ ላይንሽ ጉዳት አለ፣ ሁለተኛ ፊትሽን ከብዛት በየቀኑ እንደዚህ አይነት ካራክተር ሲሰጥሽ እንባሽ እንዲመጣ ስታረጊ ይሄን መሳይ ውብ የሆነው ፊትሽን እንዳታበላሹ እየተቀባሽ። ሶስተኛ ነገር ለምን ታጭዋለሽ ብሩክን? ለምን ታጭዋለሽ? እስከ ዛሬ 2 ዓመት ሙሉ ሳታምኒው ብሩክን ሳታውቂው ነው እንዲህ 2 ዓመት ሙሉ አብራችሁ የተቀመጣችሁት። እንዴት ነው የምትሉን እናንተ? እንደገና እንደ አዲስ ተጣመሩልን፣ ተፋቀሩልን ምናምን ልል እንደገና ወደኋላ ተመልሰን ሌላ ሳክስ ውስጥ ልንገባ ነው። ሊጎበዝ ማለት ወደኋላ ትመልሳላችሁ፣ ወደፊት እየሄዳችሁ እንደገና ድጋሜ ወደኋላ ትመጡብናላችሁ። እና ለማንኛውም ዛሬ ትናንትና የዲኤንኤ ምርመራ ምናምን ብላችኋል። እንደው እውነት እንኳን ቢሆን እንዲ የሰራችሁትን የለቀቃችሁትን ቪዲዮ ደግማችሁ አታውትም እንዴ? የዲኤንኤ ምርመራ አለ። ብሩክን ለምን ታጫዋለሽ? ምን ተብሎ 2 ዓመት ሙሉ አብረሹ ስትኖሪ አንቺን መሳይ በቃ የሚያሳሳ ውበት ያለሽን ልጅ ዞር ብሎ ያላየ በአንድ ቀን ስህተት እዩን አስረግዞ አሁን የተወለደው ልጅ የእዩ ነው እያልሽ ነው። ላይክ እንደዛ አይነት ንግግር ነው ከእውነቱ እንደዚ ፈታ ሲደረግ ሲፈነዳ እና ለማንኛውም ብሩክ እንዳዘቀዘቁት ሀይሚ የስራ ችሎታዋን ሁላችንም እናውቃለን። እኔ ጊዜ አስረድቻቸዋለሁ። ብቃት አላት ይችል ከትላልቅ ተዋናዮች ጋር ገብታ ብትሰራ በጣም ብዙ እውቅና የምታገኝ ልጅ ናት። ትላልቅ ማስታወቂያ ላይ ራሱ ጆይን ብላ መስራት የምትችላል። ነገር ግን እዚሁ ውስጥ እዚሁ
ላይ የውሸት ስራው እንደገና አብዴት እያረጉ ስለሚመጡ ሌላ ሰውን አዳዲስ ነገር ሌላ ቦታ ካስት እንድትደረግ አልተደረገችም እንጂ የሀይሚ የስራ ብቃቷ ብዙ ነገር እስካሁን ያሰራታል። ብዙ የስራ ማስታወቂያዎች ሊመጡላት ይችሉ ነበር። ነገር ግን እነሱ የሆነ ስራ ይሰሩና በመሀል ያቋርጡና ድጋሚ ያንኑ አብዴት ያደርጉታል። የሌለ ውሸት እና በቡታጅራ የዲኤንኤ ምርመራ የለም። እንደዚህ እንደ ቀላል አድርጋችሁ ልክ ተመልካች በቃ ምንም የማያውቅ ያቺ ሩዝ አንበክባኪ ናት ላይክ እንደዚ አይነት ነገር እንትን አትበሉ ማለት ይታዘቧችኋል። እንታዘባችኋለን። ክብር ስጡን፣ ክብር ስጡን ለኛ። ያለኛ እናንተ ባዶ ናችሁ። ያለ ማዳም ቅመም የቡታጅራ ዩቱበሮች ባዶ ናችሁ። ማንም አያችሁ። ስለዚህ የዲኤንኤ ምርመራ የለም። ብሩክ አዩ ልጅ አላረገዘም። አልተጣላችሁም። ለምንድን ነው የምትለያዩት? ፈራሁ በቃ ፈራሁ፣ ተጠራጠርኩ የሚለው ነገር በተመልካች ላይ ሙድ እንደመያዝ ነው የሚያሳየው። ምንም ነገር የለም፣ ዜሮ ነው። አትዋሽኝ። እንደነገርኳቸው ሀይሜ የስራ ብቃቷን እናቃታለን። አስመስላ ሳይሆን ሆና ነው የምትሰራው። ወደ ኋላ ዞር ብላችሁ እንዴት እንደምታለቅስ ግን ላይንሽ ይልሽ። አሁን ተመልካችን ለማሳመን የምታደርጊውን ጥረት አይደለም ማየት ያለብሽ፣ ላይንሽ ቴኬር ላይንሽ አስብሽ የምትጠቀሚያቸው ፊሽን እያቃጠለች ነው። በእጇ እያርገበገበች ነበር እኛን ለማሳመን። ውሸት ነው። ይናላት ሂጂ። እናንተ በፍቅር በቃ ቁጭ ብላችሁ ራሱ እኮ ዝም ብላችሁ ሳታውሩ ብትመጡ እኛ እናያቸዋለን በፍቅር እና ከቡታጅራ ወደ አዲስ አበባ ሄዳችሁ ድረስ ይህና የተለየ የሆነ ድራማችሁን ተውት። ውሸት ነው። ለምንድን ነው የምትለያዩት? ሲጀመር ምን መጡ ፈራሁ የምትዩ ሀይሚ ታይ ግፍ ነው። ሲቀጥል እነ ፍጹም ጋር የተለቀቀ ቪዲዮ አለና ከህይወታቸው ውጪ አንቺ ዝም ብለሽ ነው ውሸሽ ነው ምናምን የሚል ቪዲዮ አይቻለሁ። በእርግጥ ሙሉን አላየሁትም። የነዛ ነው አሁን ይኸውላችሁ፣ አያችሁ የሚለቁት ራሱ የሚሰሩት እኮ ግራ ገባቸው። ለምን ውሸት መሆኑ እየተነገሩ ስለሆነ ውሸት ነው የምትሉ። የዲኤንኤ ምርመራ ተመረመረ አይደለም እንግዲህ ካሜራ ፊት አላሳያችሁንም። ውሸታችሁ ወደዛ ድብልቅ ዞር ብላችሁ ሰጠን አላችሁ። እንደ ቀላል አገርጋችሁ የዲኤንኤ ምርመራ ቀላል መስሏችኋል። ከሕክምና ባለሙያዎች ጋር ኢንፎርሜሽን ውሰዱ። በመጀመሪያ እንደዚህ አይነት ድራማ ለመስራት ምን ነገሮችን ማሟላት እንዳለባችሁ፣ ምን ነገሮችን ተመልካችን ለማሳመን ስራ መሆኑን ስራ እንዳልሆነ ለማስነቃት ለማሳመን ምን ኢንፎርሜሽን ምን ማሟላት ያለባችሁ ነገር ከሕክምና ባለሙያዎች ኢንፎርሜሽን ወስዳችሁ ያንን ተምራችሁ ከዛን ወደኛ ሸር ማድረግ ያለባችሁ። እናንተ ግን የመናገር በቃ የማሳመን ብቃት አለን ብላችሁ የሌለ በቃ የማይሆን ተደርጎ የማይታወቅ ኢትዮጵያ ውስጥ የዲኤንኤ ምርመራ በ48 ሰዓት ውስጥ ይመጣል ምናምን ብላችሁ ስክስ እሺ ሰጣችኋለን። ዛሬ ውጤት ነበር የምንጠብቀው አይደል? 48 ሰዓት ብለውናል። 48 ሰዓት አልሞላውም፣ ገና 24 ሰዓት ነው። ከሁለት ቀን በኋላ እሺ ውጤቱን ለምን ይዛችሁ አትመጡ? ሌላ ሰዓት ለምን ይዛችሁ መጣችሁ? እናንተስ እነ ፍፄስ። ለማንኛውም የኔ ውድ ቤተሰቦች ዝም ብለው ነው የሚሰሩት፣ ውሸት ነው። ተመልካችን በዚህ ልክ ፋራና ደደባ አታደርጉት፣ እንዳዘቀዘቋቸው ነው። አሁንም ዛሬ የምሰራላችሁ ብሩክንም ሆነ ሀይሜ እንዳዘቀዘቋቸው፣ እንዳትሸወዱ፣ እንደ በፊቱ እርስ በርሳችሁ እንዳትጣሉ። እነሱ ስራ መቼም ተጣልተው ያውቁ፣ መቼም አይጣሉ መቼም። እና ይመቻችሁ።